ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ የኢራን ተበላሽተናል ድብቅ ሚስጥርና የአሜሪካን ፕላን ቢ እቅድ ይፋ ሆኗል። በማንና እንዴት ተባለ የሚሉትን ዝርዝር መረጃዎች ይዘናል፣ ታደምጡታላችሁ። ወደ ሌላኛው መረጃችን ስናልፍ የቢሊየን ዶላር ክህደት ተፈጽሟል። አፕል በሚስጥር የተሰረቁትን አዳዲስ የኤአይ ቴክኖሎጂዎች ይፋ አደረገ። በማንና እንዴት ተሰረቁ የሚሉትን ዝርዝር መረጃዎች አዘጋጅተናል፣ ታደምጡታላችሁ። ወደ ሌላኛው መረጃችን ስናቀና ዓለምን ጉድ ያሰኘ ዜና በአውሮፓ ሰማይ ላይ ተከስቷል። ተሳፋሪው ከተቀመጠበት አውሮፕላን ውስጥ በመስኮት ተጎትቶ ሊወጣ ሲል ተሳፋሪውን በሕይወት ለማዳን ሲባል የተደረገውን አስደናቂ ርብርብ ታደምጡታላችሁ። እስከ መጨረሻው አብራችሁን ቆዩ። እነዚህንና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ትሰማላችሁ። አሁን ወደ መጀመሪያው ዝርዝር መረጃችን እናልፋለን። ወደ መጀመሪያው መረጃችን ስናቀና በሆርሙዝ ባህር ወሽመጥ ላይ የተነሳው ወታደራዊ ውጥረት አሜሪካና ኢራንን ወደ ከፋ ግጭት እየመራቸው ሲሆን የትራምፕ አስተዳደር ቴህራን የሆርሙዝ ባህር ወሽመጥ ክፍት መሆኑን በይፋ እንድታውቅና በንግድ መርከቦች ላይ የምታደርሰውን ጥቃት በአስቸኳይ እንድታቆም ቀጥተኛና ጠንካራ ማስጠንቀቂያ አስተላልፈዋል። ይህ የአሜሪካ ጥብቅ መልእክት በማዕከላዊ አስታራቂዎች በኩል ለኢራን እንዲደርስ የተደረገ ሲሆን ሀገሪቱ ከ3 ሳምንት በፊት ከአሜሪካ ጋር የፈረመችውን የመግባቢያ ሰነድ ወይም ሜሞራንደም ኦፍ አንደርስታንዲንግ በተደጋጋሚ በመጣስ በንግድ መርከቦች ላይ ተኩስ ከፍታለች በማለት ዋሽንግተን ትከሳለች። እነዚህ ጥቃቶች የሰላም ስምምነቱን ወደ ውድቀት አፋፍ ያደረሱት ሲሆን ፕሬዚዳንት ትራምፕ በዚህ ሳምንት የጦርነት ማቆም ስምምነቱ ተጠናቋል ሲሉ በይፋ አውጀዋል። የአሜሪካን ባለስልጣናት አጥብቀው እንደሚከራከሩት ኢራን ይህንን መሰረታዊ ስምምነት ማክበር አለመቻሏ ወደፊት ሊደረግ ከሚችለው ይበልጥ ውስብስብ የኒውክሌር ስምምነት ጀርባ ያላትን ታማኝነትና ፍላጎት ጥያቄ ምልክት ውስጥ የሚከት ነው ብለዋል። ቀውሱን በዲፕሎማሲያዊ መንገድ ለመፍታት የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ እና የኦማኑ የውጭ ጉዳይ ሚኒስቴር በድር አልቡሳዲ ቅዳሜ ዕለት ይገናኛሉ ተብሎ ይጠበቃል። ኦማን ከዚህ ቀደም ለአሜሪካና ለባህረ ሰላጤ አጋሮቿ የባህር ዳርቻዋን አቅራቢያ የሚገኘውን ደቡባዊ መስመር በመክፈት መርከቦች ቀውሱን አምልጠው እንዲያልፉ ማድረጓን ኢራንን እጅግ አስቆጥቶ እንደነበረ ይታወሳል። አንዳንድ የኢራን ዲፕሎማቶች በውስጣቸው ያሉ አክራሪ አካላት በድርድሩ ላይ የበላይነት ለማግኘት ሲሉ መርከቦች ላይ ተኩስ እንደከፈቱ ቢናገሩም በይፋ ግን የቴህራን ባለስልጣናት በወሽመጡ ላይ ሙሉ በሙሉ ቁጥጥር እንዲኖራቸው በአንድ ድምፅ እየጠየቁ መሆኑን ተናግረዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋኢ አራክቺ ወደ ኦማን የሚያደርጉት ጉብኝት በባህር ላይ ደህንነት ላይ ብቻ ያተኮረ መሆኑን ገልጸዋል። በስተጀርባ ግን ሌላ የፖለቲካ ፍጥጫ አለ። አንድ የአሜሪካን ባለስልጣን እንደተናገሩት ኢራናውያን ከቅርብ ጊዜ ግጭቶች በኋላ በአቋማቸው መዳከማቸውንና ተበላሽተናል ማለታቸውን ገልጸው ተጨማሪ ድርድር መሻታቸውን ገልጸዋል። የኢራን ቃል አቀባይ ባጋኢ ይህንን አስተባብለው ቴህራን የኳታርን አስታራቂዎች ጥሪ ብቻ ነው የተቀበለችው ቢሉም አሜሪካ ግን በኢራን መንግስት ውስጥ ከፍተኛ የስልጣን ሽኩቻ እንዳለ እያመለከተች ነው። ዋሽንግተን ከቅዳሜው ስብሰባ በኋላ ኢራን ጥቃቶቹን ማቆሟን የምታምንበትን ይፋዊ መግለጫ እንድትሰጥ የምትጠብቅ ሲሆን ይህ ካልሆነ ግን ከባድ መዘዝ እንደሚከተላት አስጠንቅቃለች። አሜሪካን ከዚህ ቀደም ባለፉት ሳምንታት ውስጥ 2 ከባድ የመልሶ ማጥቃት እርምጃዎችን መውሰዷ ይታወሳል። ይህ ሁሉ ውጥረት ባለበት በአሁኑ ወቅት ሁለቱ አገራት ላለፉት 3 ሳምንት በቀጥታና በተዘዋዋሪ በኒውክሌር ስምምነት ላይ መሻሻል እያሳዩ እንደነበርና አንዳንድ የኢራን ባለስልጣናት ስምምነቱን እንደሚፈልጉት ይታወቃል። ሆኖም የሆርሙዝ የባህር ላይ ቀውስ የኢራንን ስምምነት ማጣት የጎላ ያደረገው ሲሆን ፕሬዚዳንት ትራምፕ ለድርድር አድራጊዎቹ የሰጡት ጊዜ ውስን በመሆኑ አሜሪካ አማራጭ እቅዶችን ወይም ፕላን ቢን ማዘጋጀቷን አስታውቃለች። ወደ ሌላኛው መረጃችን ስናቀና የቴክኖሎጂውን ዓለም በከፍተኛ ሁኔታ ሊያናውጥ የሚችል አዲስ የክስ ፍልሚያ ተጀመረ። የአይፎን አምራች አፕል የሰው ሰራሽ እውቀት ኤአይ መሪ የሆነውን ኦፕን ኤአይ የንግድ ሚስጥሬን በስልታዊ መንገድ ሰርቆኛል በማለት በከባድ ወንጀል ከሰሰ። ክሱ እንደሚያስረዳው ኦፕን ኤአይ በአሁኑ ወቅት የራሱን የመጀመሪያ ሃርድዌር መሳሪያ ወይንም ስማርት መሳሪያ ለማስተዋወቅ በሚዘጋጅበት በዚህ ወሳኝ ወቅት የአፕልን ቁልፍ የፈጠራ ባለሙያዎች በመመንጠር ወደ ራሱ ማዛወር ብቻ ሳይሆን አሁንና ቀድሞ በነበሩ ሰራተኞች አማካኝነት እጅግ ሚስጥራዊ የሆኑ መረጃዎችን ሆን ብሎና ስልታዊ በሆነ መንገድ እንዲሰረቁ አድርጓል። አፕል በክሱ ሰነድ ላይ ኦፕን ኤአይ ውስጥ የሚሰሩ ግለሰቦች ገና ለገበያ ያልበቁ ቴክኖሎጂዎቻችንን፣ የሥራ ሂደቶቻችንን እና የምርት ሚስጥሮቻችንን በህገወጥ መንገድ እንደወሰዱ የሚያሳይ ጉልህ ማስረጃ አግኝተናል ሲሉ በቁጣ አስታውቀዋል።
በዚህ ማጭበርበር ውስጥ ስማቸው በቀጥታ ከተጠቀሱት ግለሰቦች መካከል አንዱ የቀድሞ የአፕል ከፍተኛ የኤሌክትሪክ መሐንዲስ ቻንግ ሊዩ ነው። ሊዩ ኦፕን ኤአይን ከተቀላቀለ በኋላ ለአንድ የቀድሞ ባልደረባው በላከው መልእክት የአፕልን ክላውድ ስቶሬጅ ሰብሮ መግባት መቻሉን በደስታ እንደገለጸለት ተደርሶበታል። ይህ መሐንዲስ ለኦፕን ኤአይ አዲስ ሃርድዌር በማዘጋጀት ላይ ያለ ከአፕል ኔትወርክ ውስጥ በደርዘን የሚቆጠሩ በጥብቅ ሚስጥርነት የተመዘገቡ ፋይሎችን ዳውንሎድ አድርጓል ተብሎ ተከሷል። ሌላው በክሱ የተጠቀሰው ደግሞ በአይፎን እና በአፕል ዎች ምርቶች ላይ ለረጅም ጊዜ የሰራው አንጋፋው ቴክኒሻን ታንግ ታን ነው። ታን በአሁኑ ወቅት የኦፕን ኤአይ ዋና ሃርድዌር መኮንን ሲሆን የአፕልን የውስጥ ኮድ ስሞች ወይንም ኮድ ኔምስ በመጠቀም በአፕል ውስጥ ካሉ ሰራተኞች ተጨማሪ ሚስጥሮችን ለመጥለፍ መሞከሩ በክሱ ላይ ተመዝግቧል። የሚገርመው ግን አሁን የኦፕን ኤአይን ሃርድዌር ክፍል እንዲመራ የተመረጠውና የቀድሞ የአፕል ታዋቂ ዲዛይነር ጆን አይቭ ስም በክሱ ውስጥ በይፋ ለመጠቀሱ ነው። አፕል አክሎም እንዳስታወቀው ኦፕን ኤአይ የተሰረቁትን የንግድ ሚስጥሮች በተለይም የብረታ ብረት ማጠናቀቂያ ዘዴዎችን ኦፕን ኤአይ ከታመኑ አጋሮቹ ጋር የተጠቀመባቸው ሲሆን አጋሮቹንም በማታለል ከአፕል ፍቃድ እንዳገኘ አድርጎ መጠቀሙ ነው። በአሁኑ ወቅት ከ400 በላይ የቀድሞ የአፕል ሰራተኞች በኦፕን ኤአይ ውስጥ ተቀጥረው እየሰሩ እንደሚገኙ ይታመናል። ይህ ከፍተኛ ክስ የተነሳው ሁለቱ ኩባንያዎች ቻት ጂፒቲን በአይፎን ላይ ለማካተት የጋራ ስምምነት ባደረጉበትና በሌላ በኩል ደግሞ ኦፕን ኤአይ የራሱን ስማርት መሳሪያዎች ሊያመርት ነው በሚለው ወሬ መካከል ነው። ኦፕን ኤአይ በበኩሉ አፕል የውል ስምምነቱን ጥሷል በሚል አስቀድሞ የሕግ እርምጃዎችን ለመውሰድ ሲዘጋጅ እንደነበረ መረጃዎች ያመለክታሉ። አሁን ግን አፕል ቀድሞ በመክሰስ ኦፕን ኤአይ የንግድ ሚስጥሮችን ከመጠቀም እንዲታገድና የወሰዳቸውን ሰነዶች ሙሉ በሙሉ እንዲመልስ፣ በተጨማሪም ለደረሰበት ከፍተኛ የንግድ ጉዳት ተመጣጣኝ ካሳ እንዲከፈለው በሕግ እየጠየቀ ይገኛል። ወደ ሌላኛውና አስገራሚው መረጃችን ስናልፍ በአውሮፓ ሰማይ ላይ የተከሰተ አሰቃቂ አደጋ ሲሆን አንድ አውሮፕላን ላይ የተሳፈረ ተሳፋሪ በመስኮት አፈትልኮ ተስቦ ሊወጣ ሲል በተደረገ ከፍተኛ ርብርብ ሕይወቱ ሊተርፍ ችሏል። ይህ ከግሪክ ተነስተው ወደ ጀርመን በመጓዝ ላይ በነበሩ የመንገደኞች አውሮፕላን ላይ የተከሰተው ድንገተኛ አደጋ በበረራው ላይ የነበሩ ሰዎችን ክፉኛ አስደንግጧል። ጉዳዩ የሆነው ከግሪክ ተነስተው ወደ ጀርመን በመጓዝ ላይ የነበሩ መንገደኞች አውሮፕላን ላይ የተከሰተ ድንገተኛ አደጋ ሲሆን ራይኔር የተባለው የታዋቂው አየር መንገድ ንብረት የሆነው ቦይንግ 737-800 አውሮፕላን ከግሪክ ተሰሎንቄ ከተማ ተነስቶ ወደ ጀርመን ባቫሪያ በመብረር ላይ ያለ መስኮቱ በድንገት ተሰበረ። እንደ ምስክሮችና እንደ አካባቢው መገናኛ ብዙሃን ዘገባ ከሆነ በበረራው መሃል ከፍተኛ ድምፅ የተሰማ ሲሆን ወዲያውኑ የአውሮፕላኑ የአየር ግፊት በመቀየሩ ምክንያት በመስኮቱ አጠገብ ተቀምጦ የነበረውን ሰርቢያዊ ቱሪስት ጭንቅላቱንና ትከሻውን ወደ ውጭ ጎትቶ አስወጥቶታል። መንገደኛው የወንበር ቀበቶን አስሮ መቆየቱ ሙሉ በሙሉ ወደ ውጭ ተስቦ እንዳይወጣ የረዳው ሲሆን ባለቤቱና ሌሎች መንገደኞች በከፍተኛ ፍርሃትና ጩኸት ውስጥ ሆነው ተረባርበው በአስቸኳይ ወደ ውስጥ ጎትተው በማስገባታቸው ሕይወቱ ሊተርፍ ችሏል። በአደጋው ምክንያት የአውሮፕላኑ የኦክሲጅን ጭንብል ከጣሪያ ላይ የወረደ ሲሆን አውሮፕላኑ በ20 ደቂቃ ውስጥ ወደ ተነሳበት የግሪክ ማረፊያ በሰላም ተመልሷል። ከአውሮፕላን ውስጥ እስከ ግማሽ ድረስ ተስቦ የወጣው መንገደኛ ቀላል መቧጨር ደርሶበት ሆስፒታል የገባ ሲሆን በአሁኑ ሰዓት በጥሩ ጤንነት ላይ እንደሚገኝ ተገልጿል። ይህ አደጋ ለምን ሊደርስ እንደቻለ በይፋ ምርመራ የተጀመረ ሲሆን የአውሮፕላኑ ሞተር አካል ተሰብሮ መስኮቱን ሳይመታው እንዳልቀረ የመጀመሪያ ደረጃ መረጃዎች ያመለክታሉ። የሚገርመው ግን ይኸው ተመሳሳይ አውሮፕላን ከአንድ ቀን በፊት ወደ ሳራይቮ ሊጓዝ ሲል በተመሳሳይ ሁኔታ በረራው ተቋርጦ መመለሱ ታውቋል። ወደ አጫጭር ሰበር መረጃዎቻችን ስናልፍ በመጀመሪያ የምታደምጡት መረጃ በምስራቅ ኤሽያ ባቪ የተሰኘው ኃይለኛና አጥፊ አውሎ ንፋስ በፍጥነት ወደ ምስራቅ እስያ በሚገኙ ክልሎች እየገሰገሰ ሲሆን ይህ አውሎ ንፋስ ባለፉት 10 ዓመታት ውስጥ ከተከሰቱት እጅግ ኃይለኛ ንፋሶች አንዱ ይሆናል ተብሎ ተገምቷል። 1000 ኪሎ ሜትር ስፋት ያለው ይህ አውሎ ንፋስ በአሁኑ ጊዜ ወደ ታይዋንና ደቡብ ምስራቅ ቻይና እያመራ ሲሆን ሰፊ የማስጠንቀቂያ ደውል እንዲሰማ አድርጓል። ይህ የሆነው በፊሊፒንስ በአስከፊ የአየር ሁኔታ ምክንያት በደረሱ የመሬት መንሸራተት 15 ሰዎች ሕይወታቸውን ካጡ በኋላ ነው። ወደ ሌላኛው መረጃችን ስናቀና በናይጄሪያ ታፍነው የተወሰዱ በደርዘን የሚቆጠሩ የትምህርት ቤት ተማሪዎችና አስተማሪዎች በስኬት ተለቀቁ። ታጋቾቹ ባለፈው ግንቦት ወር በደቡብ ምስራቅ ዮኦ ግዛት ከሚገኙ 3 የተለያዩ ትምህርት ቤቶች የተወሰዱ ሲሆን በመለቀቃቸው ለቤተሰባቸውና ለማህበረሰባቸው ለሳምንታት የዘለቀው ስቃይ አብቅቷል። ወደ ሌላኛው መረጃችን ስናቀና በደቡባዊ ሊባኖስ ላይ የተፈጸሙ የእስራኤል የአየር ጥቃቶች ከፍተኛ ውድመት ማድረሳቸው የተዘገበ ሲሆን በክልሉ የሚገኙ በርካታ የታሪካዊ ምልክቶች ክፉኛ ተበላሽተዋል። ጥቃቶቹ ሰፊ ውድመትን ከማስከተላቸውም በላይ መሰረተ ልማትን ብቻ ሳይሆን በሊባኖስ ውስጥ ትልቅ ታሪካዊና ባህላዊ ዋጋ ያላቸውን ቦታዎች ሙሉ ለሙሉ ያወደመ ሆኗል። በመጨረሻም
የዩክሬን ጥቃቶች በመላው ሩሲያ በሚገኙ የነዳጅ ማቀናበሪያና ማከፋፈያዎች ላይ ከፍተኛ መስተጓጎልን ፈጥረዋል። የዩክሬን የሩሲያን ዋና የነዳጅ ማጣሪያዎች ኢላማ ማድረጓ ለዚህ የአገር አቀፍ የነዳጅ እጥረት ዋና መንስኤ ነው ተብሏል። ይህ ሁኔታ በሩሲያ ዜጎች መካከል ረጅም ሰልፎችንና ከፍተኛ ፍርሃትን አስከትሏል ተብሏል። ለአሁን ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንቀርባለን። እስከዛው በያላችሁበት ሰላም ዋሉ።